ያቺ መንገድ ላይ ላገኛት ምናምን ወፈራሽ ሙሽራ ወንድሜ እኔ መጣይ እውነት ይሉ ባሁኑ ግን ነፍስሽ ሳላውጣው ምቀር አይመስለኝ። ለነገሩ ልክ ነህ። እኔ ከድሮ ማንም አይወደኝም ነበር። እናትና አባቴም አይወዱኝም ነበር። ይኸው አሁን አንተም አትወደኝም። የቤተሰቤን ስም አታንሽ ብዬሻለሁ። ቆይ ለምንድን ነው ከዚህ ቤት የማትወጪልኝ? እኔ ሞንኩኝ ልጅ አንፈልግሽም ስትባይ አትሰሚም እንዴ? እስክንድር እመነኝ፣ ለአንደኛዋ ልጅ ግን በጣም አስፈልጋታለሁ። እኔ እንደሱ አይነት ልጅ የለኝ። ንገሪያት፣ እሷን ብትሆን የእናቷን ሀብት ተካፍላ መሄድ ትችላለች። በጣም ጥሩ። ታዲያ ድፍረት ካለ ለምን እራስ አትነግራትም? አሁን ከፍቴ ትፍል። ለነገሩ ትንሽ ጊዜ ጠብቂ። ቆይ ምን ልታደርግ ነው? ካደረግኩት እኔ አሁን ላይ ለብቻ የሆን ነው ፈልገው። ሜርሲ፣ ይልቅ አንድ ነገር ልንገርሽ። ትልቅ ችግር ተፈጥሯል። ምን ችግር? ለማንኛውም ማለት ለምን አልባቱም ብዬ ወንድምሽን እዝራ የሚከታተሉ ሰዎች ቀጥሬ ነበር እና ዛሬ ከሆነ ሴት ጋር ሆነው የት እንደሄዱ ገምች እስኪ። ገምቻ ሆስፒታል የዩኒት ጋር ምን ትሰሚኛለሽ? እዝራ ድጋሚ ያችን ሴት አግኝቶ አሳክሞ አዳናት ማለት እመኚኝ፣ ያለምንም ጥርጥር አንቺም ድጋሚ ወይኔ ቤት ትወረወሪያለሽ ማለት ነው። አክስቴ እንደዚህማ አይሆንም። እኔ ወደዛ ተመልሼ መግባት አልችልም። እዛ ከመገባ ደግሞ እዚህ በሞት መርጣለሁ። እስቲ በደንብ ተመልከች። ቆይ አንቺ ስታስቢ አክስትሽ አንቺ እስር ቤት እንድትገቢ የምትፈቅድ ይመስልሻል? ሜርሲ፣ ምን ያህል አንቺ እንደምትጨነቅ ታውቂ የለ እንዴ? እና የልጅቷን ጉዳይ አስተካክያለሁ እያልሽኝ ነው? ከዛማ እኔ አክስትሽ በፍጥነት የኔን ሰዎች ላኩኝና ከዛ ሆስፒታል ወደ ሌላ ሆስፒታል ትዘዋወር አደረኳት። የእውነት አክስቴ፣ አሁን እሱ ለታሽን እንዴት አድርጌ እንደምከፍል ራሱ አላውቅም። እሱ ምንም ችግር የለውም። ግን ደግሞ አሁን እያሳሰበኝ ያለው ነገር ቆይ እስከ መቼ ነው እኔ ከእዝራ ላስጥልሽ የምችለው? እሱ እኮ አንቺን ድጋሚ እስር ቤት ለመክተት የማይፈነቅለው ድንጋይ የለም። ሜርሲ፣ ሞች ነው የምልሽ። እሱ በዚህ ከቀጠለ እኔ ራሱ ላስጥልሽ አልችልም። እና እሺ ቆይ ምን አድርጌ ነው የምትይኝ? በእርግጥ ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጊው ልትይኝ አይደለም አይደል? ሜርሲ፣ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ሂጂ አለሆነ ነገር ሆኖ ባዝም ነው ይሻል። ስለዚህ ሞቲን ቀድሞ ሌላ ሆስፒታል ወስደዋታል ማለት ነው። ለትንሽ ቀደም እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተ ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ እዝራ በመጨረሻ ለአባቱ የምርመራውን ነገር እየነገረው ነበር። እናም አንተም እንደሰማ ከሆነ እንግዲህ በመጨረሻ የገዛ እህቴ ነች ወንጀለኛው ልትሆን የምትችለው። ምክንያቱም የገዛ ልጅ ይህንን ነገር እንደምታረግ ሀብል ንጹህ እንደሆነች እኔ እርግጠኛ ነኝ ሲል ይነግራል። አባዬ ልክ ነህ፣ ግን ስለኔ እኔን እስር ቤት ለመክተት የማታረጉ አባቴ ጋር እየደለትኩ ነው በማለት ሜርሲ ትጨዋለች ማለት ነው። ነገር ግን ምንድነው ከትናንትና ጀምረሽ አዝራን ጥንደሽ የምትናገሪ ነገር እያጋባኝ ነው በማለት ይነግራታል። ነገር ግን እሷ አሁንም እዝራ እንደማናደድና የማውን ነገር ስትናገር ነበረ። ቆይ ምን ተባልኩ ብለሽ ነው ወይስ ገና ክሱ ስላለቀ እስር ቤት እገባለሁ ብለሽ ፈርተሽ ነው? አልገባኝም፣ ምንድነው የምታወሪ በማለት ይቆጣታል። በእርግጥ ይሄንን ከማድረግ ወደ ኋላ እንደማትሉ እርግጠኛ ነኝ። እስቲ አንድ ጊዜ እንኳን እንደ ወንድሜ ሁንልኝ ስትል ትጠይቀዋለች። ነገር ግን ቆይ አልገባኝም፣ የቤተሰቦቼ ውርስ ብቻ ለመውሰድ ስለምትሯሯጥ አልገባኝም። አዝራ ቤተሰብ ውስጥ የለም ማለት ነው ሲል ይቆጣል። እሱን እንኳን እርግጠኛ አይደለንም ስትል ትነግሯለች። ይሄ ደግሞ ምን ማለት ነው? እንዴት እንደዚህ ተናገር? ወንድሜ ልቀቀኝ እያለች አጸዳ ስትጮህ ነበር። እገልሻለሁ፣ ምን ለማድረግ እየሞከርሽ ነው? ልጆችን የምታባይ አንቺ ነሽ ብሎ ያንቃታል። አባዬ እባክህ ልቀቅ ብሎ እንደምን ብሎ አዝራት ያስላቀቃል ማለት ነው። እና አባቱ ልብ ድካም ስላለበት ያሟል። አባዬ እባክህ ተረጋጋ፣ ዶክተር ልጥራ እንደ ወደ ሐኪም ቤት እንሂድ እንደ እያለ እሱን ለማረጋጋት እየሞከረ ነበር። አጸዳ ግን የምትፈልገው እሱንም ነበር። ነገር ግን እቺን ማትረባ ልጅ ከፊቴ ዞር አድርግልኝ ስል ይነግራታል። እና
አጸዳም ቆይ አንቺ የትልሽ ነው ላንቺ እኔ ብዙ ነገር እየሆንኩ ነው ወንድሜ አንቆ ሊገለኝ ነበር አልገባኝም አዝራ የት ሄዶ ነው ወን አባቴ አንቺን አንቆ የሚገል አዝራ ስታነቅ ዝም ብሎ እያየ እሱ እኮ ነው ያስጣላት እንደውም ዝም ብሎ እያየ ነው አላለችም እቺ ውሸታም ነች ምር ዝም ብሎ እያየ እኮ ነው ያለች ግን እሱ እኮ ነው ያስጣላት እንደውም ማለት ነው እና አባቴ ስለበደሽ ዝም ብሎ እያየሽ ነበር አዝራ ስትለው አዎ እሱን ደግሞ ሂጂና ጠይቄ አለሽ ብላ ስትነግረዋለች ነገር ግን አጸደ እየዋሸች ነበር ማለት ነው ነገር ግን ታዲያ ምን ማድረግ ነበረብኝ እኔ እስር ቤት ለማስገባት እየጣሩ ታዲያ እኮ እውነታችሁ ነው እውነተኛ ነፍስ ገዳይ አንቺ አይደለሽም እንዴ በማለት ትነግራታለች አዎ እውነቱን ሀብል እኮ ንጹህ ነች ነፍስ ገዳይ እኮ አንቺ ነሽ አይደለም እንዴ በማለት ትጠይቃታለች ስለምን እንደምታወሪ ምንም እየገባኝ አይደለም እያለቻት ነበር ነገር ግን በመጨረሻ እንግዲህ እንኳን ደህና መጡ ሀብል ንጹህ እንደሆነች እርግጠኛ ሀብል ላይ እኮ የተገኘ በቂ ማስረጃ ነው ነገር ግን ልጆት ላይ እና እህቶት ለምን ምስክር በመስጠቱ አደነቃቸዋለሁ ስለዚህ ማደርን በጭራሽ ልትገላችንም በማለት ለሷ ሊከራከር መጣ እና እንግዲህ ዘነው ደግሞ እንግዲህ እሷን ለመቀየር ኩኩሻን ለመቀየር እየሞከረች ነበር እና ኩኩሻን ልትቀየርና እናቷ ጨዋውና ቀርበው እናም ንግግሯን ሄዱዬ ንግግርሽን አቁሚ በማለት እሷን ለማሰንጠን እየሞከረች ነበር ኩኩሻም ለመቀየር ትፈልጋለች ዲያስፖራን ለመሆኑም ትፈልጋለች ነገር ግን ሴት የሌለ ዲያስፖራ ትሆናለች አይደለም በማለት እኔ ምልሽ ቡናውን ዝም ብዬ ጥሩን ብጨምረ አይቀልጥም እንደዛ ወይ ስለመዋሽም ከምንም ያልኳት ነገር የለም ስትል ትነግራታለች ነገር ግን እያደረገችው ያለ ነገር ከባድ እንደሆነና አንድ ጽልምታ እሷን ለመቀየር እሷ እየለፋች ነበር ትሰመኛለሽ ምንም ነገር ሴትዮ መጠርጠር የለባትም ስለዚህ ሁሉ ነገርሽን ማስተካከል አለብሽ አይምት ከሆነ ግን ሌላ ሰው ፈልጋለሁ ይሄን አልደክሜማ ሌላ ሰው ማትፈልጊ እያለቻት ነበር ታዲያ ምን ላድርጋ ሊቀየርም ካልሽ ሌላ አማራጭ ፈልጋለሁ እንጂ እያለቻት ነበር እና እሺ በቃ እቀየራለሁ እባክሽን በማለት ትነግራታለች እና ፖሊሱ እንግዲህ ማደር ላይ የተገኘው የእጅ አሻራ መሆኑንና ልጆት ላይ ምንም መስረጃ ስላልተገኘው ነው ልንለቅ የቻልን በማለት ይነግራታል ይህንን ሴራ የሰሩት እህቴ ልጄና የገዛ እህቴ ነች ስለዚህ ሀብል ንጹህ ሰው እንደሆነች እኛም እኮ ንጹህ ሰው ማሰር ፍላጎት የለንም እና ልጆቱም እሱ ላይ ምርመራ አድርጓል እና ሁሉ ነገር እውነቱን አረጋግጠን እሷን በነፃ እንለቃታለን ነገር ግን እውነቱ እስከረጋገጥ ድረስ እዚህ ትሆናለች እሷም ንጹህ ከሆነች ህመኑን እሷም ንጹህ ሰውኛም እንድጎዳና እንድሰቃይ በጭራሽ አንፈልግም በማለት ይነግረዋል እና እባካችሁን አሁን የሚላቸውን ነገሮች እያለው እና ማደር በጭራሽ ሀብል በጭራሽ ንጹህ ሰው እንደሆነችው ይነግራል በጭራሽ ያን ወንጀል እንደማፈጽም እርግጠኛ ነኝ ሲል ይነግራታል እና እያንዳንዱ ነገር ሶስት ነገሮችን እንድትረቅ እና ምንም ነገር ማድረግ እንደሌለባትም እየነገረቻት ነበር እሷም እሺ ትልና በነገሩ ተስማማለች ኩኩሻ ማለት ነው እንግዲህ ኩኩሻ እናት ብላ ለመቅረብ እንግዲህ ትክክለኛ የሀብል ወላጅ እናት መስላ ለመቅረብ እየጣረች ነበር ስለዚህ ምንም ነገር ማድረግ እንደሌለባትና ምንም መስቃየት እንደሌለባትም እየነገረቻት ነበር ስለዚህ አንድ ነገር ብቻ ነው መናገር የምፈልገው እያለች ነበር ስለዚህ እባክሽን ምንም ነገር አታርጊ እያለቻት ነበር እና በቃ ለመቀየር ሞክራለሁ በዚህ 3 ቀናት ደግሞ ብዙ ነገር እማራለሁ እሰለጥናለሁ ስትል ትነግረዋለች እና ሀብልን አጋጣሚ ጋሽ የመጥቶ ጠይቋ ስለነበረ እጅግ በጣም ደስተኛ ሆናለች ምክንያቱም እና አዝራ ጉድ ባሌ እንኳን ደህና መጣስተን ባሌ ነው ያልሽው ምናምን እያላት ነበር አዎ ብሎ እሱም ከዛ ለማስወጣት የተሻለው ነገር በሙሉ እንደሚያደርግለት እየነገራት ነበር እና የሰሙት ነገር እውነት ነው ወይኔ ከሺ አባዬ ምን ነገር አይደብቅም ማለት ነው አሳፈረኝ አዎ ልክ ነው አንቺ ከርሽ በኋላ ነው የታወቀኝ እና ሳጣሽ ብቻ ሁሉ ነገርን ተቆጣጥረሻል እና ከልብ እንደሚወዳትና ከዚህ እንደምንም ብሎ እንደማስወጣትም ይነግራታል ኩኩሻ ስልክ ደውሎ ላገኛት እንዳልቻለ ከሷ ማስረጃ ለማግኘት እየሞከረ ነበር እና ምን ማድረግ እንዳለበት ግራ ይጋባል ስለዚህ አንድ ቀን ሁሉ ነገር ይስተካከላል ጋሽን ግን እጅግ በጣም እንደምትወደው እንደምታከብረው ልክ እንዳባት በዛ አባትሽን ታውቃለሽ እንኳን አባቴን እናቴን እንኳን በቁጣ
በቅርብ ነው ያወቅኳት እንዴት ላቅ እችላለሁ ብለህ ነው ስትል ትነግረዋለች። አታስቢም አንድ ቀን ሁሉ ነገር ይስተካከላል ስትል ትነግረዋለች። እናም እሷም ተስፋ እንደምታደርገውና ሁሉ ነገር እንደምስተካከል ነገር ትነግረዋለች ማለት ነው። እናም በመጨረሻ እንግዲህ ፉክሽን ያገኛታል። አንተ አስጠብቀኝ ነው ምናምን እያለችው እንግዲህ እንደተቀየረችው ማለቴ እስር ቤት ያለችው ሚስቴን አስታወስከኝ የድሮ ሚስቴ እያለች ሳወራች ነበር። እናም እኔ ራሱ የድሮ ባሌ እያለችም ሳወራ ነበር። እና ቆይ አንተ እዚህ ለምንድነው ጠብቀኝ ምናምን ምን ለማወቅ እየሞከርክ ነው ምናምን ብላ እየጫወችባት ነበር። እናም ቅኛም በእውነቷን ወስድሻለሁ ብለሽኝ ነበረ ካረሳሽ። አሁን እንደዛ ነው እንዴ? ገባኝ። እና እንዴት ነው ታዲያ አምሮብኛል ተቀየርኩበት? እንዲህ ነው እንጂ ምቀየር እናንተ ከተቀየርኩ ለሁሉም ሰው እንደምቀየር አልጠራጠርም እያለች ነበር። እና ከአሁን በኋላ ለዓላማ የተሳክቶልኛል እያለች አልገባኝም የምን ዓላማ ነው የምታወሪ ብለው ይህን ጠይቃታል። እንግዲህ እስክንድር በመጨረሻ በጥፊ ይመታት አጸዳን። አጸዳ እጅግ በጣም ትበሳጭና ትናድዳለች። ወንድሜ እኔ እንዴት በጥፋት ትመታለች? ስለ ሀብል ድጋሚ መጥፎ ነገር ስትናገሪ ቢሰማ እገልሻለሁ እያለ ይዝትበታል። ስለ ሀብል መጥፎ ነገር እንድታወራ ጭራሽ አይፈልግም። እና ቆይ ለምንድነው ከዚህ ቤት የማትሄጂ? እኔም ሆንኩ ወንድሜ አንፈልግሽም፣ ስለዚህ ሂጂ ከቤቴ ይላታል። እሷ ግን አንተ የምትፈልገኝም አንደኛ ልጅ ትፈልገኛለች ስትል ትነግራለች። ልጅ መረዘሻታል እንጂ ምንም አይፈልግሽም ልጅልኝ በማለት ትነግራታለች። እንግዲህ ኮክሻና ቤተክርስቲያን አብረው ብለው አብሮ ቤተክርስቲያን ለመሄድ ይወስናሉ። እናም እየሄዱ ነበር። እናም ያለችበት ቤት አሳያለሁ እያለች ሄዳ ስትሄድ ነገር ግን አጽዳ ቀድማ እስር ቤቱን እንግዲህ እስክንድርን ስትከታተለው ነበር። እናም አዝራን እንግዲህ እየተከታተለች የት እንደሚሄድና የት እንደሚገባ ስትከታተል ከሆነ ሴት ልጅ ጋር እንግዲህ እሷን ወደዛ ልትወስድ እየሄደች ነበር። እና እስካሁን ሳውራ እየሰማኝ ነበር፣ በእርግጥ አንተን የሚመለከት ነገር አይደለም ምናምን እያለችው ማውራታን ትቀጥላለች። ነገር ግን ኮክሻ እንግዲህ ዲያስፖራ ለመሆን እጅግ በጣም ደስተኛ ሆና እያሰበች ነበር። ምክንያቱም ከቅርቡ ያሰበችው ዲያስፖራ እናቴን አገኛለሁ እያለች እንደ አጋጣሚ ዘነቡ ትደውልለታለች እና እናቴ ነች ምናምን እያለች ለማስመሰል እና ስታወራ ነበር። ልክ ስታወራ እየሰማት እያለ ቆይ ምን እያወራሽ ነው? አሁን የት ነሽ? ምንድነው ሙዚቃ ምናምን? እኔ ቤተክርስቲያን አንቺ ሙዚቃ እንትን እያልሽ ነው? ሆቴል እያለች ስታወራ ነበር። ልቅንስ ይሄንን የዱርዬ ቋንቋሽን ተይ ብዬሻለሁ፣ እባክሽ ለመጨረሻ ነው መጪ አትበይ እያለቻት ስታወራ ነበር። እና እናቷን ነገ ልትመጣ እንደሆነም እየነገረቻት ነበር። እሷም እሺ በቃ ብላ ሌሊቱን ሙሉ የቀረኝ ስሰለጥን አድረዋለሁ እያለቻት ነበር። እና በመጨረሻ አጸዳ እንግዲህ ያሰበችው ነገር እናም የተፈጠረው ነገር ምግብ መታቅም እና ገዛ ወንድምሽ እና የደቂ ወንድሟ ሐኪም ቤት እንደሄዱ ሐኪም ቤትም እንዳስቀየረችው ጭምር ነገረችው። በመጨረሻ እንግዲህ አክስቴ እኔ ደክሞኛል ብቻዬን መሆን ነው የምፈልገው ስትል አልገርምሽም? አሁን እቺ ልጅ ሙሉ ሕክምናው ወጪ ሸፍኖላት ካሳከማት እንግዲህ ቢኒ ሁሉ ነገር ከመናገር ወደ ኋላ እንደማይል ትነግረዋለች። ስለዚህ ቆይ እኔን እዝራን እንዲሰርግኑ ዛሬ አስጥዬሻለሁ ነገ ማስጥለሽ እና ወንድምሽ ደግሞ እውነቱን ለማወቅ እየሞከረ ነው። ስለዚህ እንዴት እንደምናደርገው አላውቅም ስትል ትነግራታለች። መቼም አክስቴ ወንድሜን አንድ ነገር እንዳረግ አዝራን አንድ ነገር እንዳረግ አይደለም ያሰብሽው አይደለም ስትላት እንግዲህ አንቺም አንድ ነገር ሆነሽ እድሜ ልኬን ከምስቃይ እሱ ይድቃላ አንድ ነገር ሆኖ ባዝን ይሻለኛል በማለት ትነግራታለች። እንግዲህ አዝራን ለመጉዳት እያሰቡ ነበር። አዝራን ከጎዱ እንግዲህ የሚፈልጉትን ነገር ሀብልን ነጻ ማውጣትን አብልን ለሀብል ብሎ እየለፋ መሆኑና እንግዲህ ገዛ ወንድሜን ይሄንን ላደርግ አልችልም አክስቴ በጭራሽ እንግዲህ ምርጫ አንቺ ነው አዝራ ጎይን አንቺ ሰቤት ትገባለሽ ምርጫ አንቺ ነሽ እያለቻት ትነግራታለች። ነገር ግን ሜርሲ ወንድሜ ላይ ይሄን ነገር ወንድሜ ድቃለ ነው ወንድምሽ አይደለም አላልኩሽም? ምንም ቢሆን አብረ አድርጋለሁ ብዙ ነገሮች አሉ ይሄንን ላረግበት አልችልም ትላለች። ነገር ግን እንግዲህ ምርጫ አንቺ ነው የፈለግሽው ማድረግ ትችያለሽ በማለት ትነግራታለች። ነገር ግን እየተፈጠረ ያለ ነገር
ግራ ባጋትም ይሄንን ነገር አውቁ እኔ እዚህ እንደወጣጎ ሐኪም ቤቱ አስቀይሯት ሙቲን ወሰዱ ቀደሙ ለትንሽ እያለ አዝራ እጅግ በጣም ሲበሳጭና ምንም ቢሆን ግን ሙቲን አግኝቼ ሁሉ ነገር ነፃ ወጣታለሁ በማለት ሲፎክር ነበር። እናም እየፈለጋችሁ ልታረጉ ትችላላችሁ፣ ነገር ግን ሀብልን ነፃ እንደሚያወጣ እያወራ ነበር። ውድ ተመልካቾቼ የዛሬ ቪዲዮ እንመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።